አስቸጋሪ እኮ ነው ጎበዝ። ወሰዱ መከራ ወስዳችሁ ደግሞ አንዳንዶቻችሁ ይዛችሁ የምትሄዱት ትተክሉታላችሁ። ቤት ይበቅላል፣ ይወልዳል። ሰላም ሄሎ። ኦኬ ቀጣይ እውነቴን እኮ ነው የማስቀምጠው ኮይንና ሜምበር የሚሆነው ሰው ቁጥር አይመጣጠንም። የትየለሌ ሜምበር የሚሆነው ሰው በጣም ትንሽ ሰው ነው። ጤና ይስጥልኝ። ሄሎ ሄሎ፣ ይሰማል? ይሰማል። እንኳን ደህና መጣሽ። እንኳን በሰላም ጠበቀኝ። ምን እንታዘዝ? እኔ አንድ ልጅ አለኝ። እሺ፣ መጀመሪያ አግብቼ ነበርና አንድ ልጅ አለኝ። ከዛ ከሱ ጋር አልሆነም ልጁ። በቃ መጀመሪያ ስንገናኝ ምንም የለውም ነበር። ከዛ ምንም የለውም ማለት ደሃ ነበረ መጀመሪያ ስንገናኝ። ደሃ ማለት ረዳትነት ነበረ የሚሰራው። ገንዘብ የለውም ምንም፣ በቃ ቤት የለውም። ገንዘብ አለመኖር ድህነት አይደለም። እሺ አስተካክሉ ለሌላ ጊዜ። ገንዘብ ኖሮት ደሃ የሆነ ብዙ ሰው አለ። እሺ እሱ እንመጣበት። ከዛ ከወለድኩ ምናምን በቃ ልጅ አንድ ቤት ከገባን በኋላ ፍራሽ ምናምን ራሱ ከእናቱ ቤት ምናምን ነበር የለመነው። ከዛም በቃ እሺ ብለን አብረን እየኖርን ምንም በቃ ይሳን በላም እያደርን ምናምን አብረን እየኖርን እኔ አረገዝኩ። ከዛ አረገዝኩ፣ ወለድኩ ምናምን። ከወለድኩ በኋላ በቃ ልጅ ምናምን ሀብትም ምናምን መጣ። በቃ ሁሉም ነገር ሞላ ቤታችን። እሱ መጀመሪያ ረዳትነት ነበር የሚሰራው። ከዛ ከወለድኩ በኋላ ደላላ ሆነ። ከዛም በኋላ በቃ መጀመሪያ ጥሩ ሰው የነበረው በቃ ተበላሸ። ይጠጣል፣ ይሰድበኛል፣ ይመታኛል። ከዛ ከቤተሰብ ጋር ምናምን ደግሞ አልታረቅንም ነበረ። ማለት እሱን በጣም ነው የሚንቁት ቤተሰቦቼ ማለት ነው። እሱ እኔ የወለጋ ልጅ ነኝ፣ የሆሮ ጉድሩ ማለት ነው። እሱ ደግሞ ወለጋ ለቀምቴ ነው ሀገሩ። ከዛ ጸባዩ ምናምን ከሰው ምናምን ሲሰሙ በቃ ልጁ አይሆንልሽም ተይ ምናምን እያሉ ነው ሲጀምር ልጅ ራሱ የወለድኩት። ከዛ እኔ ሆስፒታል ለቀምቴ ምናምን ገብቼ ሲወልድ ራሱ እኔ በኦፕሬሽን ነው የወለድኩት። እሱ ቤተሰቦቼ ምንም አልመጡም ስለሚንቁት እሱን። ከዛ በቃ እንደምንም በቃ ወለድኩ ምናምን። አብረን እየኖርን በቃ እሱ ይጠጣል፣ ይመታኛል ምናምን። በቃ አልቻልኩም። ከዛ እንደዛ የሆነ ከበደ መናገር ራሱ እየፈራኝ። ከዛም በኋላ በቃ ወደ ቤተሰቦቼ የሄድኩ ልጅ የ5 ወር ምናምን ይዤ እነሱ በእኔ አፈሩ። ማለት እኔ የዛን ጊዜ ልጅነት አለብኝ። አፈሩ። በቃ ከቤት እንዳልወጣ ምናምን አደረጉኝ። አንደኛ ነገር በቃ እኔ ልጅነት ስላለብኝ ድቃላ ሂጄ እንደገባው ነው ያሰበው ሰው ሁሉ ምናምን፣ ጎረቤት ምናምን። እናቴ ከቤት እንዳትወጪ ምናምን ትልኝ ነበር። ከዛ እንደምንም በቃ እሱ አሁን እኔ ወደ ቤት ከገባው በኋላ ጉዳቱ እሱ ምን ላይ ያደረሰው ምናምን በቃ ረሳሁት። እሱ ከሱ ጋር ቢኖር ኑሮ ማለት ምንም በደል ቢያደርስብኝ ራሱ ከሱ ጋር ቢኖር ይሻለኛል ነበር ለማለት በቃ እስከምን ደረስኩ ምናምን። ከዛ እሱ የሚመታኝ ይሻላል ብዬ እና ወሰደኝ አልኩት ደውዬ ማለት ነው። ከዛ ወደ ቤታችን መምጣት አይችልም። በቃ ትንሽ ከተማ ከኛ ምርቃለ። እሱ እዛ ጋር ቁጭ ብሎ ጠበቀኝ። እኔ ሄድኩት እሱ ጋር ልጅቷን ይዤ።
ከዛ ገባው ከሱ ጋር ገባው ምናምን ለምን ሄድሽ ምናምን ቤተሰቦች በጣም ነው እንትን አሉት። በጣም ነው የተናደዱት። ለምን ከሱ ጋር ይቅርብሽ፣ ትንሽ ልጅሽን አሳድገኝና ቤት ውስጥ ቁጭ ብለሽ ከዛ በኋላ ለእኛ ሰተሽ ሆነ ቦታ ትሄጃለሽ፣ ትሰራለሽ። እሱን ተይ ምናምን አሉኝ፣ መከሩኝ። እኔ አልሰማውም በቃ። ከዛ እኔ በጣም ነው የሚወደው በእርግጥ ልጁ ማለት ነው። ከዛ እያልን በቃ እሱ እየመታኝም ምናምንም እየታገስኩ በጣም ነው የሚመታኝ። በእርግጥ ጎረቤት ራሱ ሰለቸኛን ነገር። እኔ ሁል ጊዜ አለቅሳለሁ፣ ሁል ጊዜ ድምጻችን ይሰማል በቃ። ከዛ እያልኩ ቀጠል አሁንም ወደ ቤተሰቦች መመለስ አልቻልኩም። ለምን መጀመሪያ ስላየሁት ማለት ነው። ከዛ በቃ እንደምንም ለመንኩትና ሽማግሌ ላክ ይኛ ቤት ምናምን አልኩት። አልክም አለ በቃ በግድ ለምኜ ላከ። ከዛ ቤተሰቦች ልጅ ስለወለድኩና በቃ እሱን ስለሚወደው ብቻ በቃ ልጁ ለእኔ አይመጥነኝም። ሲጀመር ራሱ በዘርም በምንም ታምር በመልክም አንመጣጠንም። ይቅርታ አድርገልኝና ማለት ነው። ከዛ እኔ ስለሚወደው ብቻ ጭንቅላትን ለመጠበቅ በእኔ ያፈሩት ቤተሰቦቼ። ምላሽ ምናምን በቃ ተሰራሉም ነገር ስለ ሽማግሌ ስለተላከ ብቻ ማለት ነው። ከዛ እዛ ሄደን እዛን ቀን እኛ ቤት ሄደን ምንም ዝግጅት ላይ በቃ እንትን እየዘፈኑ ምናምን ጀመረ። አመሉ ምን መጣበት በቃ። ከዛ እንደ ኢብደ ሆነ በቃ። ለምን መሬት አይሰጡኝም? ለምን በቃ ብቻ አላውቅም። መናገር ራሱ ይከብደኛል እንጂ። ከዛ መሬት ምናምን አለ። መሬት ደግሞ እነሱ መስጠት ራሱ አልፈለጉም። በቃ ብር ምናምን ነው የሰጡት። ለምን እሱ አሁን ብዙ ነገር ገዝተው ስለሄደ ብዙ ነገር ገዝተዋል። በእርግጥ እሱ ደግሞ መሬት ፈልገው ነው መሰለኝ ከኛ ቤት። ከዛ እነሱ ደግሞ አልሰጡም። እሺ ብለን ፕሮግራሙ ራሱ አላለቅም። እዛን ቀን አንድ ቀን አደርን ገባን። ኮሮና ጊዜ ነው። እዛን ጊዜ ወደ ቤት ገባን። ወደ ቤት እንደገባን አንድ ቀን ራሱ አላደርንም አብረን። ጀመረኝ በቃ ከቤት እያባረረኛል። በቃ ወደ ሰው ቤት ነው የማድረው፣ ጎረቤት ነው የማድረው እያልኩ በቃ ሲሰለቸኝ ልጄም 1 ዓመት መጀመሪያ ሚላች ራሱ ስንሄድ 2 ዓመት ነበረች። ከዛ 2 ዓመት ከምናምን ሆነች ልጄ። ከዛ ጥዬ ወጣው በቃ። አሁን ሚላሽም ሄድኩ ምናምን እፍረትም ምናምን ብዙም የለም። ከዛ ጥዬ ወጣው በቃ። እኛ ቤት ገባው ልጄ ወስጄ። ከዛ አብሬን ሻይ ቡና ምናምን እየሰራው እኛ አካባቢ ቤት አለ። ሻይ ቡና እየሰራው ምናምን ልጄን እያሳደግኩ ልጅቷ እምቢ አለች በቃ። እሱም ብቻ ነው የምትፈልገው። ከዛ እሱም ብቻ ስለምትፈልግ እኔ ደግሞ እንደ ድንገት ወደ አዲስ አበባ ጽዳት ቡና እየሰራው ጽዳት አገኘውና ወደ አዲስ አበባ ሄድኩት። ቦሌ አትላስ አካባቢ ነበረ ቦታው። ሂቴ ደግሞ ኮተቤ ነው የምትሰራው። ከዛ እሷ ጠራችኝና ስራ ከዛ አግኝታ እዛ ጠራችኝና እዛ ሄድኩ አዲስ አበባ። እሷን እኛ ቤት አስቀምጬ ማለት ነው። ከዛ ሄድኩና እየሰራው ልጅቷ ትጠፋለች፣ እሱን ትፈልጋለች፣ እኔንም አጣች፣ እሱንም አጣች። መጨረሻ ሆነችና ትጠፋለች፣ አስቸገረችና እናቴ እንደዚህ ብለህ ስትናገረኝ በቃ ይውሰድ መጥቶ ምናምን አልኩት። ከዛ ሄዶ ወሰደ ልጁን። አሁን ልጅቷን ወሰዳት በቃ። አሁን እኔም ልጅቷም ድምጿንም ሰምቼ አላውቅም። እኔ አሁን በዛው አዲስ አበባ እየሰራሁ አሁን ዱባይ ነኝ ያለሁት። ግን አሁን እኔ ልጅቷን አገናኘኝ ምናምን ብዬ በሰው ደውዬ ምናምን ሳናግረው ራሷ ብር ካላመጣች፣ እሷ እኮ አረብ ሀገር ነው ያለችው፣ ብር ካላመጣች አትናገርም ልጅ ይለኛል። እና እንደዚህ ነኝ። በጣም ይከብዳል። እና በዚህ ላይ ምን ትለኛለህ ለማለት ነው። አሁን ምን ሁኔታ ላይ ነው ያላችሁት?
አሁን አንደባወልም። በቃ እሱ ሲጀመር ስልክ ተች ራሱ አይጠቀምም። ግን ሚስት አግብቶ ሚስቱ እርጉዝ ናት ምናምን ሲባል ሰምቻለሁ። ግን እኔ እሱን አልፈልጋለሁ ሳይሆን እሱን አልፈልገውም በጭራሽ። ግን ልጅቷን መናገር ምናምን ፈለግኩ፣ ግን አልቻልኩም። ማን ልጄን ወስዶታል። በቃ አንቺ የት ነው ያለሽ? እኔ ዱባይ ነኝ ያለሁት። እሺ እድሜሽ ምን ያህል? 25 ነኝ። አሁን በልጅነቴ ነው የወለድኩት። በህጋዊ መንገድ ተጋብታችሁ ነበር መጀመሪያ? አዎ 80 ምናምን አለን። ቢሆንም እሱ አሁን አግብቷል። 80 አሁን ወረቀት እኔ እጄ ላይ የለም። እሱ ላይ ነበረ ወረቀት ምናምን ያለው። እኔ ደግሞ መካሰስ ምናምን ብዙ ነው። እሺ ተረጋጊ። ሚዩት አድርጊ እስኪ። እሺ ሚዩት አድርጊና አዳምጪ። አንደኛ ነገር ቅድም ስትጀምሪ ጀምሮ ያው ድህነት ገንዘብ አለመኖር የድህነት አይደለም። ምክንያቱም ሰው ዛሬ የለውም ማለት ነገ አይኖረውም ማለት አለ። ሰርቶ ሊያገኘው ይችላል። ገንዘብ የሀብት መገለጫ አይደለም። እሺ ምክንያቱም ገንዘብ ኖሮት ግን ድሃ የሆነ ብዙ ሰው አለ። ሁሉም ማድረግ ይችላል፣ ግን አመለካከቱ፣ ጭንቅላቱ፣ አሳሰቡ ከያዘው ገንዘብ የማይሻል ማለት ነው። ገንዘቡ ጉዝ ነገር ነው አይናገር ማለት ግን ገንዘብ ኖሮት ግን ደግሞ ሀሳብ የሌለው ብዙ ሰው አለ። መጥፎ አሳሰብ ያለው ገብቶሻል። ድህነት የሚባለው በሌሎች የህይወት ክፍሎቹም ሰው ደህና ነገር ሳይኖር በጤናው የወደቀ ሲሆን ገብቶሻል። ማህበራዊ ህይወቱ የተበላሸ ሲሆን፣ መንፈሳዊ ህይወቱ የተበላሸ ሲሆን ይሄ ሁሉ ተደማምሮ ነው አንድ ሰው ድሃ የሚያስብለው እንጂ ገንዘብ ስለሌለው አንድ ሰው ድሃ አይባልም። ቢካዝ ዛሬ የለው ማለት ነገ አይኖረውም ማለት አለም። ኤኒታይም ሊሻሻል ይችላል በስራ። አሁንም እኮ አንቺም እኮ ህይወትሽ ላይ እኮ ያኔ የገጠማችሁ ምንም አልነበራችሁም። ሰው ከተጋባችሁ በኋላ ገንዘቡ መጣ እንደነገርሽ ናይሽ። ድሃ አይባልም። እሺ አንድ ሰው ድሃ የሚያስብለው የማይንድ የአስተሳሰብ ዝቅታ ካለበት እንጂ የገንዘብ አይደለም። ሁለተኛ ነገር መሀላችሁ የነበረውን ነገር አንቺ መዳኘት ያለብሽ በተፈጠረው ጉዳይ ባለመግባባታችሁ ነው እንጂ አንመጣጠንም፣ እሱ እንደዚህ ነው፣ እኔ ከዚህ ነኝ፣ እሱ ከዛ ነው ብለሽ በዚህ አይነት ማይንድ ሴት ግንኙነት ውስጥ መግባት ዋጋ ያስከፍላል። ገብቶሻል? ማንም ከየትም ይምጣ፣ ከጨረቃም ይምጣ፣ ገብቶሻል? ከየትም ሀገር ይሁን፣ የትም ዜጋ ይሁን፣ የትም ይወለድ፣ የትም ይደግ፣ ብቻ ጥሩ ይሁን። ገብቶሻል? ዋናው ጭንቅላታችን መሆን ያለበት መኖር ያለበት ጥሩ ይሁን እንጂ ማንም ከየት ይምጣ ጉዳይ አይደለም። ለምን አንድ ቻይናዊ አትሆንም? ለምን አንድ ሳውዝ አፍሪካ፣ ለምን አንድ ኬንያዊ አትሆንም? እኔ ልውደዳት እንጂ ጥሩ ትሁን እንጂ ልቧ ጥሩ ይሁን፣ ልውደዳት፣ ልግባባት እንጂ ከየትም ትሆን ግድ አይሰጠኝም። ፖይንትሽ መሆን ያለበት ያ ነው። አሁን አንቺ ባንመጣጠንም እኔ ከዚህ ነኝ እሱ ከዛ ነው የሚለው እሳቤ ውስጥሽ ስለነበረ መሀላችሁ ያ ኮንፍሊክት ይፈጥራል። ለምን አንቺም እሱ ጋር ስትቀርቢና ስታወሪው እንደ ሚስት ሆነሽ ፈጣሪ በሚያዘው መልኩ እንደ ሚስት ታዛዥ ሆነሽ ወይም በስርዓቱ ምናምን ሳይሆን መሀልሽ ይሄ አሁን ያልሽው ሀሳብ ስላለ እሱ እንደዚህ ነው ምን ያመጣል አይነት እሳቤ ይመጣል። ገብቶሻል አይደል? ያ አደገኛ ነው። በትዳር ውስጥ አብረሽ ለመኖር ያ መሰረት አይጥልም፣ መሰረቱን ያበላሽው። ሌላ ጊዜ እንዳትደግሚ ነው ነግርሽ። አሁን ኦልሬዲ ተለያይታችኋል። ስለዚህ አሁን እሱ የራሱን ህይወት አግብቶ እየኖረ ነው አይደል? አንቺ ዱባይ ነው ያለሽው። ልጅሽን ወስዷታል። አባቷ እኮ ነው አይደል? ትሟሟለች ልጅቷ፣ አትሞትም፣ አትተንም እኮ። አንቺ ዱባይ ነሽ። ታዲያ ዱባይ ድረስ መቼው አምጥቶ ይሰጥሻል ወይ? ዱባይ ድረስ ልጅቷ ትመጣለች? አትመጣም። አንቺ ሰው ሀገር እስካለሽ ድረስ አባቷ ጋር መሆኗ ምንድነው ችግሩ? የያዛት ትገላገልሽ፣ እንደውም ልጁን ያሳድግ። ገብቶሻል? ስትሄጂ ሀገርሽ በስነ ስርዓት ልጅን ብለሽ መቀበልና ልጅሽን ይዘሽ ማሳደግ ትቻለሽ። ለሁሉም እኮ ጊዜ አለ። ስለዚህ አንድ ቦታ ላይ ሆኜ ሁሉንም ነገር ካላረኩ ማለት የለብሽ። አንቺ ሰው ሀገር ስላለሽ እሱ ልጁን ለቤተሰቦችሽ እንዲሰጥ ምናምናም አይደለም እንዴ? መብት አለው። አባት አይደል? ህግም እኮ ይፈርድለታል እኮ። ብትሄጂ እናቷ ከሀገር ውጭ ነች ካለ ኦኬ አባቷ ጋር ትደግ ነው።
እንጂ አያቷ ጋር ቤተሰቦቿ ጋር አይባልም። አባት አገር ውስጥ ስላለ መብት አለው። ስለዚህ ልጅሽን ወስዶ ያሳድግ። ምንም የእሱም ልጅ ነች እኮ ብቻሽን አላመጣሻት። ሰው አሁን አትጨናነቂ። ሀሳቡን በሙሉ መሬት አወጂውና በቃ ሰው ሀገር ነኝ ሰርቼ ገንዘብ ይዤ ሀገሬ በቃ ብዬ ስገባ ልጄን ቀጥለጥ ብዬ ይዤ አሳድጋለሁ ብለሽ ወስኝና እስክትሄጂ ድረስ ብዙ ራስሽን አታጨናንቂ። ተግባባ? እኔ ማለት ነው እውነት ለመናገር እኔ ነኝ የለመንኩት። እሱም እኮ እኔ ለጫወታ ነው ያልኩት፣ ለመናገር እንደ እንትን የሚሆንልኝ ብዬ ነው ያልኩት እንጂ መጀመሪያ በጣም ነው የለመንኩት። እኔ ነገሩን ለማሳጠር ነው እንጂ በጣም ነው የለመንኩት። እኔ መጀመሪያ ፍቅራችን ይመለስ ብያለሁ። አሁን ስላለ ነው የጠላከኝ። ብዙ ነገር ስለለመድክ ሆቴል ይሄዳል፣ እኔን አስቀምጦ ሴት ጋር ይሄዳል። ብዙ ነገር እኔን አስቀምጦ ብዙ ነገር ያደርጋል። ምን ታመጫለሽ አንቺ? አትገቢም እንደ ወደ ቤታችሁ? ቤተሰብ አለሽ እንጂ አይደለ እንደ አትሄጂም ከኔ ይለኛል። ሂጂ በቃ ሂጂልኝ፣ እኔ አልፈልግሽም እስከሚለኝ ድረስ ደርሻለሁ። እና ምን ችግር አለው? በቃ ሁሉም ነገር ይቅር። ቀን ስራ ራሱ ሰርቼ ከአንተ እኔ ቀን ስራ ሰርቼ አላውቅም፣ ግን ቀን ስራ ራሱ ሰርቼ ከአንተ ጋር እኖራለሁ፣ እንኖራለን፣ ልጃችን እናሳድግ ብዬ በጣም ነው የለመንኩት። ሰው ራሱ ጎረቤት እዛ ሰፈር ራሱ ያውቃሉ። እሷ እንደዚህ እያለችው ሽማግሌ ምናምን ብሎ ቁጭ ብሎ የሚያስታርቁን ራሱ ያውቃሉ። እሷ የለመነችው እሱ ይሻ አይልም ምናምን በቃ ብዬ ሲያቀተኝ ነው እኔ እሱ ለዚህ አይደለም። አሁን መማታት የለበትም። ቅዱሻ አንድ ወንድ ሚስቱን የሚመታ ወንድ ነው ብዬ አላምንም። ይቅርታ አድርጊልኝና ማለት ነው። ወንድ ልጅ ክብሩ መጠበቅ አለበት። እጁን ማንሳት የለበትም። እጁን ያነሳ ቀን አንዲት ሴት ከዛ ወንድ ጋር አብራ ማደር አለባት ብዬ አላለም። ምክንያቱም የብዙ ሰዎች ህይወት ጠፍቷል። የብዙ ሴቶች አካል ጎሏል። ይህ የምናበረታተው ጉዳይ አይደለም። ግን መሀላቸው የተፈጠረው ነገር መጀመሪያውኑ ከመሰረቱ ተበላሽቷል። ገብቶሻል? አንቺም ጋር ያለው ማይንድ ሴትሽ ምንድን ነው? በቃ የለውም የሚል ድሃ ነው የሚል ሁለተኛ በዘር የተለያየንን የሚለው እሳቤ በቃ እኔ እንትን ነበረኝ እሱ የሚለው ይሄ ኢጎ አላለ። እሷ ፓርት መጀመሪያ ከስር መሰረቱ ስትነሱ ስለተበላሸች አለመግባባታችሁ በጣም የጠነከረ የሆነው በዛ ነው። ገብቶሻል? ይህንን ለሌላ ህይወትሽ እንዳትደግሚ ነው እንጂ እኮ እንደ ኤክስፔሪንስ እኮ አልፈሽ መጥተሻል። ገብቶሻል? ስለዚህ እንትን አድርጊው እሺ፣ በዚህ መልኩ አስተካኪው እሺ። እሺ አመሰግናለሁ። አንዴ ሆኗል ጋይስ። አንዴ ለሆነ ነገር እሷ ላይ ልንፈርድ አንችልም። ሀሳብ ነው ልንሰጣ የሚገባው። ፈራጅ ፈጣሪ ነው። እኛ የቻልነው ሀሳብ ገንቢ የሆነ የሚጠቅማት። ከዛ ውጭ አሁን እዚህ ውስጥ ያላችሁ ሰዎች መማር ያለባችሁ ነገር ምንድን ነው? ፍቅር ዘር የለውም። ይሄ የአሁን ትውልድ ልጆች እኛ እንግዲህ እኔ ድሮ ሰው ስለሆንኩ የዘጠናዎቹ ምናምን ሼባ ስለሆንኩ በእኛ ጊዜ እንዲህ አልነበረም። ዘር ለእህል ምናምን ነው። የምን ዘር ነው? ይሄ የጤፍ ዘር ነው የምንድን የምን ጤፍ ነው ምናምን ለእንደዛ ነው የምንጠቀመው የምናውቀው። የአሁን ልጆች ተበላሽታችኋል። ሶሻል ሚዲያውም አለ የሆነ ምንም የማያውቅ አንድ ግብረገብነት ተምሮ ያላደገ አንድ ግለሰብ ወጥቶ ለምሳሌ ስለ ዘር መከፋፈል ምናምን ሲያወራችሁ ጎራ ለይታችሁ ትቧቀሳላችሁ። እና እኔ ዳርቼ በጣም ነው የሚገርመኝ። እኔ ማለት ሌላ ኢትዮጵያ አለች ወይም ሌላ ሀገር አለኝ እንዲህ ምናምን ብዬ እስከምገረም ድረስ ሁለተኛ ኢትዮጵያ አለች እንዲህ ምናምን እስክል ድረስ እስከማይመስለኝ ድረስ ስትጋቡ፣ ስትዋደዱ፣ ስትፋቀሩ፣ አብራችሁ ስትበሉ፣ አብራችሁ ስትጠጡ ሰው ይሁን በቃ አለቀ። ጥሩ ይሁን ከየትም ይምጣ ችግር የለው። ጥሩ ባህሪ ይኑረው፣ ጥሩ ባህሪ ይኑራት ከየትም ትምጣ። የአንድ ሀገር ኢትዮጵያዊ ሀበሻ የምትሉ ብቻ ሳይሆን ለምን የሌላ ሀገር ዜጋ ይሆን? የሌላ ሀገር ዜጋ ጠበሰች፣ አገባች፣ ምናምን አገባ ምናምን ሲባል ምን ችግር አለው ታዲያ? ሰው አይደል? ጥሩ ይሁን እንጂ። አራዳ ማለት ያንን ነው የሚያደርገው። አራዳ ትርጉሙ ከገባችሁ አራዳ ማለት ሰው ከየትም ይምጣ ጥሩ ይሁን ብቻ ብሎ ማሰብ የሚችል ሰው ነው አራዳ ማለት። እርድና ማለት ያ
ጤና ይስጥልኝ። ሄሎ። ኦኬ ኮማ ክፍል አስገቡልኝ እስቲ። ኮይን እንትን ከላይ ሜምበር ሁኑ እሺ። ከስሜ ጎን ያለው ልብ ቅርጽ ምልክት ይነጋችሁ። ጤና ይስጥልኝ። እሺ አትሰማ ቀጣይ ሄሎ አሌክስ ሰላም፣ እንዴት ነህ? እንኳን ደህና መጣሽ። ይሰማል? ይሰማል? ይሰማል። እንኳን ደህና መጣሽ። ምንድን ነው የሚባለው? እንኳን አብራ ቆየ። ምን እንታዘዝ? በመጀመሪያ እኔ አድናቂ ነኝ። እሺ አመሰግናለሁ። እሺ እኔ ዱባይ ነው የምኖረው። ከአሁን በፊት ሳኡዲ ኑሬ ነበረ። ከአሁን በፊት ሳኡዲ 5 ዓመት ተቀምጫለሁ። እሺ የኖርኩት ለቤተሰቦች ነው። ገባክ? 5 ዓመት ሙሉ ስኖር ያኔ ከአሁን በፊት የሚኖሩት ቤተሰቦች ገጠር ነበር የሚኖሩት፣ የኔ ቤተሰቦች ማለት ነው። በእኔ ታምሜ በእኔ ምክንያት ገጠር ሁሉም ሰው ቤት አለው አይደል? ቤት ምናምን ነበራቸው። ከገጠር ወደ ከተማ ለእኔ ብለው ክራይ ቤት ገቡ ምናምን። ብዙ ዓመታት ታምሜ ምናምን ኑር ያለሁኝ እኔ ማለት ነው። በእኔ ምክንያት ክራይ ተቀመጡ። እንደገና ከስንት ዓመታት በኋላ እኔ አረብ ሀገር ሄጄ እነሱን እህቴ ጋር ሆኜ እነሱን ህልም አሳካሁላቸው። ቤት ምናምን ያኔ ሰራንላቸው እህቴ ጋር ምናምን ማለት ነው። 5 ዓመት ሙሉ ያው ግን ለእኔ ምንም ነገር አልያዝኩ። ወላሂ ተይዤ ኢትዮጵያ ገባሁ። ተይዤ ኢትዮጵያ ስገባ ምንም ነገር አልያዝኩም ነበር። በጣም ተጨናንቄ ነበረ። ከዛ 6 ወር እንዴት ተቀመጥኩ፣ ወደ ዱባይ መጣሁ። ዱባይ መጥቼ አሁን 2 ዓመት ዱባይ መጥቼ አልሐምዱሊላህ ለራሴ ቦታ ምናምን ገዝቻለሁ። አልሐምዱሊላህ ግን እኔ በቃ የተጨናነኩት ነገር ቢኖር ምንድነው በቤተሰብም በእኔ ምናምን ብዙ ትዳር ምናምን ይመጣልኝ። አልገባክ? ግን እየታጨሁኝ ምናምን 1 2 3 ታጭቼ ምናምን ተለቅቄያለሁ። በቃ በአንድ ወንድ ምክንያት ማንንም ላምን አልቻልኩ። በቃ ሁሉም ሰው አንድ ነው የሚመስለኝ። በቃ አለ አይደል? ጭራሽ አለምንም። በቃ ግድ አይሰጠኝም። በቃ ወንድ መጣ ሄዲ ምናምን በቃ خلاص ብቻ የመኖር ብቻ ነው የመረጥኩት። ይሄ ነገር ደግሞ በቃ እየጎዳኝ ነው ያለው። ገባክ? ጭራሽ አለምናቸውም። ጓደኛም የሴትም ጓደኛም የለኝም ጭራሽ አለምንም ማንንም ማለት ነው። ብቻዬን ነው የምኖረውና በጣም ከበደኝ፣ አስጠላኝ ብቻዬን። ገባክ? ያኔ አላምናቸውም ጭራሽ። ቤተሰቦች እንድታገቢ ይፈልጋሉ? በጣም ነው የሚፈልጉት። እኔ በእኔ ፍላጎት 2 3 ጊዜ ታጭቼ ነበረ፣ በእኔ በራሴ ፍላጎት። እንደገና የሆነ ስበብ ምናምን አገኝና በቃ ከዛ አልፈልግም ብዬ ምናምን እለቀቃለሁ ማለት ነው። 3 ምናምን ጊዜ ታጭቼ ተለቅቄያለሁ፣ አልፈልግም እያልኩ ማለት ነው። እኔ ያኔ አላምናቸውም። እኔ እንጃ በቃ እምነት የሚባል ነገር የለኝም ጭራሽ። ትንሽዬ እንኳን ያህል ትሆን ማለት ነው ጭራሽ የለኝም። እድሜሽ ምን ያህል ነው? እኔ ወደ 23 እየገባ ነው። ኦኬ ሚዩት አድርጊ እስኪ። አንደኛ 23 ዓመትሽ ነው፣ ገና ነሽ፣ ልጅ ነሽ። እሺ ትደርሽበታለሽ ለሁሉ ነገር። ጊዜው አይደለም ሰው በእድሜ ሰው በህይወቱ የሚገጥመው ነገር ያበስለዋል፣ እድሜም ደግሞ ያበስለዋል። እድሜ ማለት ቀን ቀን ጊዜን ሲተካ በእድሜ ሂደት ውስጥ ብዙ እየተማርሽ የምትመጫቸው ነገሮች አሉ። ለምሳሌ አሁን 23 ዓመትሽ ለሚያሳስብሽ ነገር 30 ዓመትሽ ላይ ስትደርሽ አያሳስብሽ ማለት ተራ ጉዳይ ነው ማለት ነው። አሁን ለአንቺ አለምሽ የሆነ ጉዳይ አሁን በ23 ዓመትሽ ላይ 27 28 ዓመትሽ ስትደርሽ ምን ሆኜ ነው ግን ያ ነገር ሲያስጨንቀኝ የነበረው ትያለሽ። ጊዜ መልስ ይሰጣል ሁሉ ነገር ማለት ነው። ስለዚህ ታገሽ። በትዳርን በተመለከተ ቤተሰቦችሽ ትዳር ውስጥ እንድትገቢ ፑሽ ቢያደረጉሽ ቁጥርና ሰው እያመጡ አግቢ እያሉ ባጩሽ ቁጥር እምቢ ብለሽ ከዛ ነገር ውስጥ መውጣትሽ ትክክለኛ ውሳኔ ነው ብዬ ነው ማምነው። ምክንያቱም
ቤተሰቦችሽ አግቢ ብለው ያገባሽ ሰው ወደሽ ፈቅደሽ አይደለም፣ በይሉኝታ ሊሆን ይችላል፣ ቤተሰቤ ላስደስት በሚል ነው። አብረሽ የምትኖሪው አንቺ ነሽ። ትዳሩ ቤተሰቦችሽ አብረውሽ አይኖሩ። ካገባሽ በኋላ በቃ የራስሽን ህይወት ነው የምትኖሪው። ስለዚህ ወደሽ ፈቅደሽ አውቀሽው ገብቶሽ ያገባሽው ሰው እንኳን ጋር ተግባብተሽ ለመኖር በጣም ትዕግስት ይፈልጋል። በእድሜ መብሰል አለብሽ። ገብቶሻል? ታጋሽ መሆን አለብሽ። ትከሻሽ ሰፊ መሆን አለበት። እንኳን አውቀሽው ነው የምልሽ። ቤተሰብ ብሎት አይደለም፣ አንቺ ራሱ አውቀሽ አውቄዋለሁ ተግባብቼዋለሁ ብለሽ ያገባሽውን ሰው እንኳን። ስለዚህ በቤተሰብ ምርጫ እንዳታገቢ። ለማግባትም ገና ነሽ። አሁን በ23 ዓመትሽ ብታገቢ ትዳሩን ለመሸከም ይከብድሻል። ትከሻሽ ሰፊ መሆን አለበት። ትዕግስትሽ ሰፊ መሆን አለበት። ገብቶሻል? 23 ዓመትሽ ላይ አግብተሽ ስትቧቀሽ ነው የምትገኘው እርስ በርስ። ልጅነቱም አላ እንዴት ነገሮችን ችግር መፍታት፣ የችግር አፈታት፣ የትዕግስት እሱ ነገር ጊዜ ያስፈልጓል። መጠንከር አለበት። ገብቶሻል? አሁን ማተኮር ያለብሽ ነገር የአንቺን ትኩረት የሚፈልገው ጉዳይ ምንድን ነው? በዚህ ሰዓት ስራ ላይ፣ አላማሽ ላይ፣ ገንዘብ መያዝ፣ ስነልቦናሽን ማስተካከል፣ ጤናሽን መጠበቅ። ገብቶሻል? እውቀት፣ ትምህርት፣ እስኪልሽን ማዳበር፣ ከስደት ህይወቶች የቢዝነስ ሰው መሆን፣ ሱቅ መክፈት፣ ራስሽን ማሳደግ፣ ንግድ ውስጥ መግባት። እነዚህ ይሄ አቅሙ አሁን የኢነርጂው የአሁን ሰዓት ኢነርጂ ይሄ ነው። እሱ ላይ አተኩሪ። ሌላው በጊዜ ሂደት የሚመጣ ይሆናል። እሺ ኮሜንታተሮች ደግሞ ማለት ነው በስንት ዓመት ሄደሽ ነው የምትሉት ማለት ነው። እኔ በ14 ዓመቴ ነው የሄድኩት። እሺ እሱ አይባልም 33 ናት ምናምን። እኔ በ14 ዓመቴ ነው በባህር ሄጄ ስደት የወጣሁት ማለት ነው። እና 5 ዓመት ተቀምጬ ኢትዮጵያ ገብቼ 6 ወር ምናምን ተቀምጬ ዱባይ አሁን 2 ዓመቴ ነው። እና አመሰግናለሁ። መልስ አትስጪ እሺ። ኮመንት ላይ ይኸውልሽ፣ አሁን መልስ ስግናለሁ። እሺ ኮመንት ላይ አትታኮሱ እሺ። ኮሜንት የሚያደርጉ ሰዎች ይችላሉ፣ በቃ ማመን ነው። አንደኛ ናቸው፣ ይችላሉ፣ ያውቃሉ። የሚችላቸው የለም። ኮመንት ሴክሽን ላይ ያሉ ሰዎች ቦስ ናቸው፣ ቦስ ናቸው። ያሉትን መስማማት ነው ያለብሽ። ከተከራከርሽ ሊያስነቅልሽ ይችላል። አበሻ ደግሞ ያው መቃብር ድረስ ሄዱ ሊያስነቅል ይችላል። ብትሞት ራሱ አይፋታ እና ኮመንት ላይ 30 ነሽ ካሉሽ አዎ ነኝ፣ እንደውም የ30 ዓመት እድሜ አጣጥሟለሁ ጥሩ ነው ማለት ያለብሽ አይደለውም። 25 መሆኔን የልደት ሰርተፍኬት አለኝ ምናምን፣ የልደት ሰርተፍኬቱን ፌክ አሰርተሽ ነው ይልሻል። በቃ ገመድ ይዘሽ ሰው መስማማት፣ ከኮሜንታተሮች ጋር በፍቅር ለመኖር ባሉት መስማማት ነው። እንደዛ በፍቅር ነው መቀጠል ያለብሽ። እሺ አንድ መሳሪያ ጥይት ተኩሳለሁ ስትሉ እነሱ 99,000 መትረየስ ሊተኩስባችሁ ይችላሉ። ይህም ማወቅ አለባችሁ። ጤና ይስጥልኝ። ሄሎ አይሰማም? ይሰማል። እንኳን ደህና መጣሽ። ሰላም ነው? ሰላም ነን። ምን እንታዘዝ? ድምፅህ ግን አይሰማኝም። ለእኔ ድምፅ አይሰማም? ይኔ አሁን ተሰማኝ። እንኳን ደህና መጣሽ። እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? አድናቂህ ነኝ። አመሰግናለሁ። አመሰግናለሁ። በቃ አድናቆት ነው። አዎ ሌላ ምንም ችግር የለብኝም። አመሰግናለሁ። ግን እኮ ግባን ታጥቃ ምናምን በቃ ልትነግረን የሆነ ነገር አለ። ድምፅህ ምናምን ስትይ አድናቆት ጋይስ አታብዙት። እሺ ሙቀት አሁን ያላችሁ ስንት ዲግሪ መሰላችኋል? ዱባይ አሁን በዚህ ሰዓት 50 ዲግሪ ላይ ነው ያለነው። 50 ዲግሪ ሴልሺየስ የሙቀት ሌቭል ላይ ነው ያለነው። በዚህ ሙቀት ላይ አድናቆት ከጨመራችሁበት ልቀልጥባችሁ ይችላል። ይሰማል? ሳላቅ ነው ገዝቴ ላኩልህ። እሺ ገብቷችኋል? ሙቀቱ ይጨምርብኛል እኔ ላይ። ያው አሁንም እኮ ኤሲ ራሱ በስሱ ከፍቼ
እያላበኝ ነው። 50 ከመሆኑ የተነሳ ማለት ነው። አረጋጉት። ጤና ይስጥልኝ። ሄሎ ኦኬ። ቀጣይ 15 ደቂቃ ነው ያለን። በዚህ ሰዓት ነው ሁሌ የሚኖረን። ያው ያላወቃችሁ ሰዎች ያው እስኪደገም ነገ ከነገ ወዲያ ስንለው እየተለመደ ይመጣል። ሰዓቱ ይሰማል። ኦኬ ቀጣይ ኦልሬዲ አሁን 15 ደቂቃ ነው የቀረልን ጨርስ። ከዚህ ሰዓት ወደኋላ 1 ሰዓት ተኩል ቀደም ብለን ነው የጀመርነው። ሁሌ በዛ ሰዓት ነው እሺ ምን ጀምረው። እሺ ጥሩ ሰዓት